ወበረካቱ አሁን የምንገኘው ቦታው የት ነው? ሚቃት ነው የተገኘ ነው። እንግዲህ አታኒ መጣኛሉ ሚረቢ ከጌታ የሆነ መልእክት መጣለኛ ሙሐመድ ሰሊ ፊ ዋዲል ሙባረካ እዚች ሙባረካ ከሆነች ቦታ ላይ ስገር ተባልኩ ብለው ያዩአል በድሮ የተቀመጥኩበት ከተማው ማማሮ ምክንያቱም ካነ ነቢ አለይሂ ሰላቱ ወሰለም ይስተዝሉ ቢዚላህ ጥላዋ ላይ እዚች ላይ ይጠለሉም ስለነበረ ይላሉ ዛፎች የሚወጡባቸው ስለነበረ ነው። وزينا السماء الدنيا بزينة الكواكب وحفظ كل شيطان مارد مكة ላይ የሚታይ ትልቅ መስጂድ አኢሻ ይህ መዲና በተሰኘው ፕሮግራሜ የክፍል 19 ፕሮግራም ነው። የዛሬው ፕሮግራማችን ዙል ሁለይፋ ወይም ሚቃት ይላል። ረውዳው ሰፈሩ ሚንበሩ ሚሕራቡ የበረታተሩ የዓለም ለሙጨፊ ቢስሚላህ الرحمن الرحيم ሰላም አለይኩም ወራህመቱላሂ ሰግደው ነው የወጡት ሚቃት ነው ያለ ነው። እዚህ ቦታ ላይ ስገዱ ተብሎ ነው ታዘዘ። ሶሊ አላ ዋዲል ሙባረካ በተባረከችው ቦታ ስገድ ተብሎ ታዘዙ። ሰይዶ ሰላም አለይኩም። አሁን ሚቃት ላይ እንገኛለን። ማሻአላህ መርሐባ ጉዟችንን እንቀጥላለን። በጣም ሰፊ ነው። ወደ 5 የሚሆኑ የማሐረሚያ ቦታዎች አሉ። ከዚህ መካከል ሚቃት እንግዲህ ለአህሉል መዲና እና በዙሪያው ላሉት መነየቻ ቦታ ነው። እንግዲህ ኢንሻአላህ እናሳልፋለን። ስለ ሚቃትም እያወራን ከፕሮግራማችን በኋላ እናወራለን ኢንሻአላህ። እንግዲህ በዋዲል በረካ ወይም ዙል ሁለይፋ ተብሎ የሚጠራው አካባቢ ላይ ነው የምንገኘው። 5 የመነየቻ ወይም ኢህራም ማድረጊያ ወይም ሚቃቶች እንዳሉ ይነገራል ማለት ነው። ከነዛ መካከል ዙል ሁለይፋ ይህ የመዲና ኢህራም ማድረጊያ ቦታ ሲሆን እንዲሁም ደግሞ ለአህሊ ሻም ጁህፋ የሚባል ቦታ አላቸው። ለነጅድ ለሚባሉት ቀርነል መናዚል የሚባል አለ። ወሊ አህሊ የመን ለየመኖች እኛንም ጨምሮ ኢትዮጵያን የለምለም የሚባል ቦታ ነው እንግዲህ ኢህራም የሚያደርጉት። ለአህሊ ኢራቅ ደግሞ ዛት ኢርቅ በመባል የሚታወቅ ቦታ ኢህራም ያደርጋሉ ማለት ነው። ክብራትና ክብራን እንግዲህ ሙሉ ማግኘት የምትፈልጉ ሰዎች ዶክተር ዘይነ ዩቲዩብ ላይ ገብታችሁ ማግኘት ትችላላችሁ። መልካም ጊዜ። ረቆታ ገሩ የሚያምረው ረውዳው ሰፈሩ ሚንበሩ ሚሕራቡ